የጣት ጥፍራችሁ ቅርጽ ስለናንተ ድብቅ ማንነት ይናገራል። ወንዶችም ሴቶችም አንዴ ወደ ጣታችሁ ተመልከቱ። የጥፍር ቅርጻችሁ ምን አይነት ነው? ይህም ስለናንተ የማይታመንን ነገር ይናገራል። ስለዚህም ይህን ቪዲዮ ለብዙዎች ለማድረስ ሁላችሁም ለሶስት ሰው ኮፒ ሊንክ በማድረግ ላይክ በማድረግ ጀምሩ። እሺ፣ የናንተ የጣት ጥፍር ቅርጽ ቁጥር 1 ላይ ያለው ወይም ራውንድ ኔል የምንለው አይነት ከሆነ ያ ማለት እናንተ the peacemaker በመባል የምትታወቁ አይነት ሰዎች ስትሆኑ በስሜት በጣም የበሰላችሁ ናችሁ። ያን ያህል ለሰው አውጥታችሁ ባታሳዩም በልባችሁ ግን ንጹህ የሚባል ጥሩ የሚባል ምርጥ የሚባል የስሜት ብስለት ያላችሁ፣ የሰዎችንም ስሜትና ሙድ ደግሞ ቶሎ በፍጥነት አንደርስታንድ ማድረግ የምትችሉ፣ ማንም ሊያታላችሁም ሊዋሻችሁም የማይችል አይነት ሰዎች ስትሆኑ በቤተሰብ መሃል ደግሞ ግጭትን ለመፍታት የምትፈልጉ አይነት ሰዎች ናችሁ። ምክንያቱም ደግሞ አንድ ቡድን የማትይዙ ሁልጊዜ መሃል ሊሆናችሁ ነገሮችን መረዳት ስለምትችሉ ነው። እንዲሁም በስራ ቦታ ያን ያህል ተፎካካሪና ሰው አስቸጋሪ አይደላችሁም። ነገር ግን በህብረት መስራት ደስ ይላችኋል። በጣም ታማኞች ናችሁ፣ ታጋሾች ናችሁ። እንዲሁም ደግሞ ኮንሲስተንሲ ቀጣይነት በባህሪያችሁ ያላችሁ አይነት ሰዎች ናችሁ። በጣም ጠንቃቆች ናችሁ። በጣም ደጎች ናችሁ። ሰዎች ደግሞ አንዳንዴ ደግነታችሁን እንደ አድቫንቴጅ የሚጠቀሙባችሁ አይነት ሰዎች ናችሁ። ትልቁ ደካማ ጎናችሁ ደግሞ ሰዎችን እምቢ ማለት አለመቻላችሁ፣ ሰዎች ሲያታላችሁ እንኳን እያወቃችሁ ዝም ማለታችሁ፣ ይህ ያለ ልክ እንድትጎዱ ማድረጉ የእናንተ ደካማ ጎናችሁ ሲሆን ነገሮችን በዝምታ የምታልፉ ሰዎች መሆናችሁ ነው። እናንተ ሰዎች ይህ ፐርሰናሊቲስ ከገለጣችሁ ለሶስት ኮፒ ሊንክ አድርጉ። ነገር ግን የናንተ የጣት ጥፍር ቅርጽ ኦቨል የምንለው 2 ላይ ያለው አይነት ከሆነ እናንተ ደግሞ ስትራቴጂስት በመባል የምትታወቁ አይነት ሰዎች ስትሆኑ ፍሌክሲብል የሆነ አይምሮ ያላችሁ፣ ራሳችሁን ማንነታችሁን ሳታጡ በማንኛውም ሁኔታ ውስጥ አጀስት ማድረግ የምትችሉ፣ ማስተካከል የምትችሉ፣ ከነገሮች ጋራ ተለውጣችሁ አብራችሁ መሄድ የምትችሉ አይነት ሰዎች ስትሆኑ በማንኛውም ሁኔታ ውስጥ ኢዝሊ ሰርቫይቭ ማድረግ የምትችሉ አይነት ሰዎች ናቸው። ከትልልቅ ሰዎች ጋር ከኢልደሮች ጋር እንኳን ሳይቀር ማውራት፣ መቀለድ፣ መጫወት የምትችሉ፣ መቼ ማውራት እንዳለባችሁ መቼ ዝም ማለት እንዳለባችሁም በደንብ የምትረዱ አይነት ሰዎች ስትሆኑ ያላስፈላጊ ጠላቶችን የማታበዙ፣ ከሁሉ ጋር በሰላም መኖር የምትችሉ አይነት ሰዎች ናችሁ። በስራ ቦታ በተመለከተ ደግሞ ግንኙነት ላይ፣ መሪነት ላይ፣ ነገሮችን ማቀናጀት ላይ በጣም ጎበዞች ናችሁ። ትልቁ ችግራችሁ ደግሞ ውሳኔን ከማድረጋችሁ ወይም እርምጃ ከመውሰዳችሁ በፊት ረጅም ጊዜ በማሰብና ወደኋላ በማፈግፈግ የምታጠፉ አይነት ሰዎች ናችሁ። እናንተ እድል ሁሌ ከናንተ ጋር ስለማይኖር ፈጣን እርምጃ መውሰድን መማር የሚገባችሁ አይነት ሰዎች ናችሁ። ነገር ግን የናንተ የጣት ጥፍር ቅርጽ 3 ላይ ያለው ስኩዌር ኔል የምንለው የስኩዌር አይነት ቅርጽ ያለው አይነት ሰዎች ስትሆኑ ከሆናችሁ እናንተ ደግሞ የመርህ እና የምክንያት ሰዎች ስትሆኑ ሎጂክ ድሪቭን የምንለው አይነት ማንነት ያላችሁ አይነት ሰዎች ስትሆኑ ስትራክቸር፣ ስርዓት የመሳሰሉት ነገሮችን ታከብራላችሁም ትወዳላችሁም። ይሄ የተምታታ ነገር በጣም ነው የምትጠሉት። ይልቁንም ደግሞ ስኬትን በሂደት ለማግኘት የምትጥሩ፣ በድል በፍጹም የማታምኑ አይነት ሰዎች ናችሁ። በማህበረሰብ መሃል ሰዎች በጣም እንደ ሲሪየስ የሚያዩዋችሁ አይነት ሰዎች ስትሆኑ ሰዎች ብዙ ጊዜ ቱ ስትሪክት እንደሆናችሁ በጣም ይሄ ቀጥተኛ አጉል ቀጥተኛ ወይም ደረቅ ነገር አድርገው የሚያስቧችሁ ቢሆኑም በችግር ጊዜ ግን ፈጥነው የሚደውሉባችሁ አይነት ሰዎች ናችሁ። በስራ ቦታ ምክንያታዊነትን በጣም ትወዳላችሁ ወይም ታደርጋላችሁ። ህግን መከተል ያስደስታችኋል። ሲስተምን በጣም ታከብራላችሁ። የናንተ ትልቁ ችግር ለውጥን መግፋታችሁ ነው። ለውጥ አስፈላጊ እንኳን በሆነበት ጊዜ ሬዚስት ታደርጋላችሁ። ከለውጥ ጋር አብራችሁ አትለወጡም። በያዛችሁት ነገር መጽናት መፈለጋችሁ ትልቁ የናንተ ችግር ነው። ነገር ግን የጣት ጥፍር ቅርጻችሁ ስኮ ኦቨል የምንለው የስኩዌር እና የኦቨል አይነት ድብልቅ
ቅርጽ ከሆነ ወይም 4 ላይ ያለው የጥፍር ቅርጽ አይነት ከሆነ እናንተ ደግሞ ችግር ፈቺ በመባል ትታወቃላችሁ። እንዲሁም ዲ ባላንስድ ሊደር በመባልም የምትታወቁ አይነት ናችሁ። እንደናንተ አይነት ሰዎች ሬር ነው፣ ብዙ የማይገኝ አይነት ሰዎች ስትሆኑ ስሜትንና ምክንያታዊነትን በጥምረት ይዛችሁ መሄድ የምትችሉ አይነት ሰዎች ናችሁ። በትህትና ሌሎችን ማስተካከል ትችላላችሁ። ሳትፈርዱ፣ ሰዎች ሳይሰማቸው ዝቅ ብላችሁ ሌሎችን ማረም ማስተካከል የምትችሉ አይነት ሰዎች ስትሆኑ በማህበረሰብ ውስጥ ትልልቅ ሰዎች እንኳን ሳይቀር ያከብሯቸዋል። ወጣቶች ደግሞ በእናንተ አንደርስታንድ ይደረጋሉ። ወጣቶችን ደግሞ በከፍተኛ ሁኔታ አንደርስታንድ ታደርጋላችሁ። እነሱም ያ ስሜት ይሰማቸዋል። መሪዎች፣ አለቆችህ በአንተ በጣም ይታመናሉ። በስራ ቦታ ካየነው በማኔጅመንት ላይ፣ በማቀናጀት ላይ፣ በመሪነት ድርሻ ላይ በጣም ጎበዝ የምትባሉ አይነት ሰዎች ናችሁ። ሪሶርሳችሁን ዋይዝሊ መጠቀም የምትችሉ አይነት ሰዎች ናችሁ። የእናንተ ትልቁ ችግር ተብሎ የሚታሰበው ነገር ኃላፊነትን ያለ ልክ መሸከም ነው። የእናንተ እንኳን ያልሆነን ነገር ዝም ብላችሁ አግበስብሳችሁ የምትሰሩ አይነት ሰዎች መሆናችሁ ነው። ለእናንተ ያለኝ ዋና ምክር መስመር ማበጀት፣ በራስ ላይ ማተኮር፣ እንደ ደካማ ነገር መቁጠር የለባችሁም የሚለውን ነው። ነገር ግን የእናንተ የጥፍር ጣት ቅርጽ ወይም የጣት ጥፍር ቅርጽ አልመንድ የምንለው ይሄ ቁጥር 5 ላይ ያለው አይነት ከሆነ ያ ማለት እናንተ በጣም ህልመኞች፣ ባለራዮች፣ ራይን ህልምን ተሸካሚዎች የምትባሉ አይነት ሰዎች ስትሆኑ አይምሯችሁ ሁልጊዜ ወደፊት የሚሄድ ቀድሞ የሚያስብ መጪውን የሚያይ አይነት አይምሮ ያላችሁ ናችሁ። ሌሎች ወዳጆቻችሁ የማያዩትን እንኳን መጪ ነገር የማየት አቅም ያላችሁ አይነት ሰዎች ናችሁ። በማህበረሰብ መሃል ሰዎች ብዙ ጊዜ ሚስ አንደርስታንድ የሚያደርጓችሁ የማይረዷችሁ አይነት ሰዎች ስትሆኑ ተጨባጭ ሁኑ ተብላችሁ የምትመከሩ አይነት ሰዎች ናችሁ። ነገር ግን ሰዎች በኋላ ላይ የእናንተኑ ሐሳብ የሚከተሉ አይነት ሰዎች ናችሁ። በዚህ ምስል ድመቷ ደረጃውን እየወረደች ነው ወይስ እየወጣች ነው የሚታያችሁ? ይህም ስለእናንተ ድብቅ ማንነት ይናገራል። በደንብ አስተውሉ። እናም አንድ ውሳኔ ወስኑ። ድመቷ ደረጃውን ወደ ላይ እየወጣች ነው ወይስ ደግሞ ወደ ታች እየወረደች ነው? ያያችሁትንና ያመናችሁበትን በኮሜንት ሴክሽን ላይ አስቀምጡት። ለሶስት ሰው ኮፒ ሊንክ አድርጉ። እኔ ደግሞ ማን እንደሆናችሁ ልንገራችሁ። እሺ፣ በዚህ ምስል የታያችሁ ድመቷ ደረጃውን እየወጣች ከሆነ ያ ማለት እናንተ በጣም ኦፕቲሚስቲክ፣ ቀናዊ የሆነ ተስፈኛ አይምሮ ያላችሁ አይነት ሰዎች ስትሆኑ በጣም እድገት ፈላጊ፣ ለእድገት የሚጓጓ አይምሮ የያዛችሁ፣ በህይወት ውስጥ ወደፊት ብቻ መራመድ የምትፈልጉ፣ ተወዳዳሪ መንፈስና አይምሮ ደግሞ ያላችሁ አይነት ሰዎች ናችሁ። ነገር ግን ድመቷ ወደ ታች ስትወርድ ከሆነ የሚታያችሁ ያ ማለት ደግሞ እናንተ በጣም ተጠራጣሪዎች ናችሁ። በቀላሉ ነገሮችን የማታምኑ፣ በተለይ ግን ነገሮችን በጥልቀት በምክንያት የሆነውን የማሰብ ክህሎታችሁ ግን በጣም ከፍተኛ የሆነ ፔሲሚስት የሆናችሁ ወይም ጨለምተኛ የሚባል አይነት ወይም ምክንያታዊ ማንነት ያላችሁና ተጠራጣሪዎች ደግሞ የምትባሉ አይነት ሰዎች ስትሆኑ ነገሮችን የምታሰሉ ወይም ካልኩሌት የምታደርጉና በቀላሉ ማመን የሚከብዳችሁ አይነት ሰዎች ናችሁ። ይህ ፐርሰናሊቲ እስከገለጣችሁ ለሶስት ሰው ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ። አመሰግናለሁ።